ዘመነ ሄኖክ መጽሐፈ ኩፋሌ ምዕራፍ 7 ቁጥር 30 ድርሳነ ባለወል ዘወራ ሚያዝያ ገድለ አባ በጸሎተ ሚካኤል ገጽ 273 ዘመነ ሄኖክ ያበቃን አምላክ መድኃኔዓለም ድንቅነ አሁን ያለው የኢትዮጵያ ዘመን አቆጣጠር ሊሻር ነው። ኢትዮጵያ ከመከራ የምትወጣበት ብቸኛው በር ተከፈተ በሚል በኢትዮጵያ ጥንታዊ ብራና መጻሕፍት ጳጉሜ የሚባል ነገር አይታወቅም። ኢትዮጵያ የራሷ የዘመን አቆጣጠር ተመለሰላት። ኢትዮጵያ ከግብፅ ቅኝ ግዛት ነፃ ወጣች። ቅዱስ ሄኖክ የተሰወረበት የዘመን አቆጣጠር። በመጨረሻ ደግሞ የጥንት ኢትዮጵያውያን አዲስ ዓመት መጋቢት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለዚህ ቀን ያበቃን የእግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ ቅድስት ድንግል ማርያም ምስጋና ይድረሳት። እሺ እንኳን ደህና መጣችሁ ለማለት እንወዳለን። ዛሬ የተገናኘ ነው ለአክ ወልደ ሰንበት ወይም ዲያቆን በረከት ቦና ዘመነ ቅዱስ ሄኖክ መጽሐፍ ምርቃት ላይ ነው። እዚህ ስለ መጽሐፉ ያለውን ገለጻ እናቀርባለን። እንዲሁም በምን መልኩ ተጻፈ የሚለውን ካየን በኋላ መጨረሻ ላይ የሚኖራችሁን ጥያቄ መልሰን መርሃ ግብራችንን እንፈጽማለን ማለት ነው። በዚህ ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የተወሰኑ ሀሳቦችን ያለው እናንሳለን። ያው መጽሐፉ እንግዲህ ላለፉት 4 ዓመታት ቅድም እንዳነሳሁት ሲጻፍ ሲገመገም የቆየ መጽሐፍ ነው። በማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ የትምህርት ክፍል ተገምግሞ ታርሞ በትምህርት ክፍሉ አጽድቆት እንዲታተም የተፈቀደ መጽሐፍ ነው ማለት ነው። ይህ መጽሐፍ ለመጻፍ ዲያቆኑ የተጠቀሙት አበይት ምንጮችን ለማንሳት ያክል የመጀመሪያው መጽሐፍ ቅዱስና አዋልደ መጽሐፍትን ተጠቅመዋል። እዛ ላይ ብዙ ታሪካዊ ጽሁፎችም ስላሉ እንዲሁም ስለ ዘመኑ በደንብ ስለሚተነተን እሱን ተጠቅመዋል። በሁለተኛ ደረጃ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ እንደምታዩት እንዲሁም ድርሳናት ላይ ባለወልድ ድርሳን ተጠቅመዋል። ሌላው የጥንታዊ ብራና መጽሐፍቶችን ተጠቅመዋል። ጥንታዊ ብራና መጽሐፍቶች እንግዲህ በኢትዮጵያ ላይ በብዛት እና በስፋት እንደሚገኙ ይታወቃል። እንዲሁም በዓለም ላይ በብዛት በቫቲካን አካባቢ ያው ከኢትዮጵያ ተዘርፈው የወጡትም እንዳሉ እናውቃለን። ግን እነዚህ ጥንታዊ መጽሐፍቶች ለሁሉም ሰው በአግባቡና በግልጽ በሆነ መልኩ እየቀረቡ አይደለም። እንግዲህ ማግኘት የቻሉትን ያህል ጥንታዊ መጽሐፍቶችን ተጠቅመው መጽሐፍቱን አስቀምጠውታል ማለት ነው። እዛ ላይስ ምን አይነት መረጃዎች ተገኙ የሚለውን ደግሞ በኋላ በሰፊው እናነሳለን። 100 ዓመት የፈጀ ጥንታዊ ብራና መጽሐፍት ነው እዚህ ላይ የምትመለከቱት። እሱ ላይም የሚያስቀምጠው አለ 364 መሆኑ ዓመቱ እንዲሁም የመለያ ቀናትን ዘርዝሮ ያስቀምጣል ማለት ነው። ሌላው የተጠቀሟቸው መጽሐፍት የታሪካዊ መጽሐፍቶች ናቸው። ታሪካዊ የኢትዮጵያን ታሪክ የሚያነሱ መጽሐፍት እንዲሁም ጥናቶችን ተጠቅመዋል። እሱም በኢትዮጵያ በጥንት ምን አይነት ዘመን አቆጣጠር እንደነበረ በግልጽ ለማስረዳት የተጠቀሙበት ነው ማለት ነው። ከዛ በተጨማሪ በተግባር እየተጠቀምንበት ያለው ዘመን ነው። ዘመነ ሄኖክ በተግባር እየተጠቀምንበት ያለ ነው ማለት ላለፉት 7 ዓመታት እኔም ዲያቆን ወልደ ሰንበትም መምህር ፍቅረ ማርያምም እንዲሁም እንደ ማህበር ዘመነ ሄኖክን ስንቆጥርበት የቆየ ስለሆነ ያን ዘመነ ሄኖክ በተግባር የታየውን ነገር ነው እንግዲህ አሁን በጽሁፍ ተጠናክሮ የመጣው ማለት ነው። ስለዚህ ይህ መጽሐፍ ትውልዱ እንዲያነበው እንጋብዛለን፣ ትውልዱ እንዲመለከተው እናያለን፣ እውነቱን መርምሮ እንዲደርስበት እንፈልጋለን ማለት ነው። ስለዚህ ከዚህ አንጻር መሪ ቃል ብለን ያሰብነውን እናቀርብላችሁና ወደ ዝርዝር ጉዳዮች እንገባለን። ያው መጽሐፉን ይገልጸዋል፣ ሰውም ቢያየው ቢመለከተው ያነቃቃል ብለን ያሰብናቸውን 7 መሪ ቃላቶችን ይዘናል። የመጀመሪያው አሁን ያለው የኢትዮጵያ ዘመን አቆጣጠር ሊሻር ነው የሚል ነው። ማለት ትውልዱ ይህን መጽሐፍ ካነበበው ሽሮት እንደሚያልፈው ነው፣ ወደ ዘመነ ሄኖክ እንደሚመጣ ባለሙሉ ተስፋ ስለሆነን ማለት ነው። ሁለተኛ በኢትዮጵያ ጥንታዊ ብራና መጽሐፍት ጳጉሜ የሚባል ነገር አይታወቅም። አሁንም ቅድም ያሳያችሁ መጽሐፍት ላይ ብራናው መጽሐፍ የሚለው መለያ ቀናት ነው እንጂ ጳጉሜ ብሎ አያስቀምጡም። ስለዚህ በኢትዮጵያ ጥንታዊ ብራና መጽሐፍት ጳጉሜ ብለን አሁን የምንጠቀመው ስያሜ እንደማይታወቅ የሚባል ነገር እንደሌለ ማስረዳት እንችላለን ማለት ነው። የተወሰኑትን ደግሞ ዲያቆንና መምህር ፍቅረ ማርያም ያቀርቡልንና ደግሞ ወደ እንመለሳለን። ሶስተኛ ደግሞ ኢትዮጵያ ከመከራ የምትወጣበት ብቸኛው በር ተከፈተ በሚል በዚህ ዘመን አቆጣጠር ለውጦች እንዳሉ በዚህ መጽሐፍ የሚታይ ነገር እንዳለ ያስቀመጥነው ነገር አለ። ሌላው ደግሞ ያው ከዚህ በፊት ከኢትዮጵያ ተሰርቆ የሄደውም መጽሐፍ ሄኖክ አለና ቅዱስ ሄኖክ የተሰወረበት የዘመን አቆጣጠር የሚለው አራተኛው መሪ ቃል ነው። አምስተኛ ደግሞ ኢትዮጵያ ከግብፅ ቅኝ ግዛት ነፃ ወጣች በሚል ያዝነው አለ። ከምን አንጻር ነው የሚለውን ደግሞ በመብራሪያው መጽሐፍ ውስጥ የምትመለከቱት ይሆናል ማለት ነው። እሺ
የመጨረሻዎቹ ሁለት አበይት ርዕሳት ይሆናሉ ብለን የምናስባቸው አንደኛ ኢትዮጵያ የራሷ የዘመን አቆጣጠር ተመለሰላት የሚል ነው። ተመለሰላት ማለት ቀድሞ የነበረ ነገር አለ ማለት ነው። በመጨረሻ ደግሞ የጥንት ኢትዮጵያውያን አዲስ ዓመት መጋቢት ነው። አሁን እንደኛ እንደምናስበው መስከረም ሳይሆን መጋቢት ነው የሚል ነው። ወደ ኃይለ ሚካኤል መልሳቸው። ያው እንደተገለጸው እነዚህ መሪ ቃላትን በመከተል ወደ መጽሐፍቱ ስንገባ መጽሐፍቱ ላይ በቂ የሆኑ ማስረጃዎችና መረጃዎች ስላሉ እሱን ማየት እንችላለን ማለት ነው። እንግዲህ መጽሐፈ ሄኖክ ዘመነ ሄኖክ ሲባል ያው በኢትዮጵያ ላይ ብዙም የሚወራለት ነገር አይደለም፣ ግን በዓለም ደረጃ በጣም በሰፊው የሚነጋገሩበትና ለብዙ ዓመታት ሲተነተን የቆየ መጽሐፍ እንደሆነና ዘመኑም ዘመነ ሄኖክ ሲታይና ሲጠና የቆየ ዘመን መሆኑን የተወሰኑ ማስረጃዎችን ለማቅረብ ነው። የመጀመሪያው በዚህ በኩል የምትመለከቷቸው ያው ኢትዮጵያዊ ናቸው። በሚቺጋን ዩኒቨርሲቲ በየ2 ዓመቱ የሄኖክ ሴሚናር ይቋቋማል። ያው ታውቁታላችሁ ብዬ አስባለሁ። ለ24 ዓመታት ነው ሲከናወን የቆየው። ይህም መከናወኑ ምክንያቱ ምንድነው? አንደኛ መጽሐፉን ለመረዳት ነው። መጽሐፈ ሄኖክ ላይ ምንድነው የተጻፈው፣ ያሉ ጥበቦች ምንድናቸው የሚለውን ለመረዳት ነው። ሁለተኛ ደግሞ ዘመኑንም ለመረዳት ነው። ምን አይነት የዘመን ስርዓት አለ የሚለውንም ለመረዳት ለረጃጅም ቀናት ቁጭ ብለው መጽሐፉ እንደሚተነትኑት ለማሳየት ያክል ነው ማለት ነው። ሌላው በግላቸው ነው የሚንቀሳቀሱ እንዲሁም ግለሰቦች አሉ። እዚህ ከላይ እንደምትመለከቱት መጽሐፍቱን ተንትነው ደ ካለንደር ዲሴፕሽን ብለዋል። አንድ እህት እዚህ ጋር አስቀመጠችዋለ። ደ ሂድን ላይት ዋት ኤኖክ ሲዝን እንደ መሳያ ሪቬል የሚል አለ። ደ ኤንሸንት ቡክ ኦፍ ኤኖክ የሚል አለ። እነዚህ ሰዎች መጽሐፍቱን ለብዙ ጊዜ ተንትነውት ሪቪው አድርገውት ለሰው ኤክስፖዝ ለማድረግ ጥረት እያደረጉ ነው ያለው ማለት ነው። ስለዚህ ኢትዮጵያ ውስጥ ስለምን መታየት የለበትም የሚለውንም ነገር ህዝቡ እንዲረዳ ነው ማለት። እነሱ ቀድመውን ልክ ጤፍ ላይ እንደተደረገው ጤፍን ወደ ፓተንት እየቀየሩት ነው ያለውና ዘመኑንም ቀይረውት እኛ ባዶ እጃችንን ከመቅላታችን በፊት ህዝቡ የራሱን የጥንት ስርዓቱን ተከትሎ አይቶ አጥንቶ የራሱን ስርዓት እንዲይዝ አሁን ካለበት አሁን ያለበት ያው ከግብጽ የመጣ ዘመን አቆጣጠር መሆኑ ይታወቃል። የሚዋለድ ዘመን መሆኑ ይታወቃል። በደንብ ይተነተናል። ትክክለኛውን ዘመን ከፈረንጆቹ መቅደም አለብን ነው። እነሱ ቀድመውን ሄደው የእኛን ነገር መጠቀማቸውን ማስቆም አለብን የሚል ሀሳብ ለማንሳት ነው። እንግዲህ መጽሐፉ ተጽፏል። እንዲሁም ይህም መጽሐፍ ለኢትዮጵያውያን በአማርኛ ነው የተቀመጠው። በተለያዩ ድረገጾች ደግሞ ስለ ዘመነ ሄኖክ ብዙ ይተነተናል። ለምሳሌ ያው ኤአይ ዘመን ላይ ስለሆነ ያለው ቻት ጂፒቲ፣ ዲፕሲክ እና ጀሚናይ ላይ በብዛት እየተተነተነ ነው ያለው። ለምሳሌ ቻት ጂፒቲን ሄኖክ ካሌንደር ብለን ስንጠይቀው ቀጥታ የሚያመጣልን 364 ቀን መሆኑን ሙሉ ስትራክቸሩን ያቀርብልናል ማለት ነው። 52 ሱባኤ እንደሚለካ ቀናቶቹ ሳምንታቶቹ እንደማይዋልሉና ወጥ እንደሆኑ 4 ወቅቶች እንዳሉ በዝርዝር ያስቀምጥልናል። ዲፕሲክ ላይም እንደዛው ያስቀምጥልናል። ስለ ሄኖክ ካሌንደር ብቻ ብለን ስንጽፍለት 364 52 ሱባኤ 7 ቀናት እያለ ያስቀምጣል ማለት ነው። ማለት እሱ ያው እንግዲህ ከተለያዩ ጥናቶች ያሰባሰበው ነው። ስለዚህ ምን ያህል በመጽሐፉ ላይ ወይ በዘመነ ሄኖክ ላይ ጥናቶች እየተሰሩ እንደሆነና ዓለም እየተመራመረበት እንደሆነ ያሳያል ማለት ነው። ስለዚህ እኛም መጽሐፍቱን በአማርኛ የተጻፉ ዘመነ ሄኖክ ቅዱስ መጽሐፍ አለ። እሱን አይተን የራሳችንን ጥናት እንድናደርግ ለመጋበዝም በዛው ለማስተያየት ያክል ነው ማለት ነው። ስለዚህ እዚህም ጀሚናይ ላይም ያው የዓመቱ 364 ነው፣ 52 ሱባኤ ነው፣ ቀናቱ እያለ ይተነትናል ማለት ነው። ስለዚህ ይህ መጽሐፍ እንድታነቡት እንጋብዛለን። የት ይገኛል የሚለውን ለማንሳት በጃፈር ቡክስቶር ወይም ጃፈር መጽሐፍት መደብር በየሁሉም ቅርንጫፎች ውስጥ ማግኘት ይቻላል። እሱንም እንድታነቡ እንጋብዛለን። አሁን ደግሞ የዘመን መበረዝ ምን ይመስላል የሚለውን መምህር ፍቅረ ማርያም ያቀርቡልናል። ወደ እሳቸው። እሺ፣ በድጋሚ እግዚአብሔር ይስጥልኝ። እኔም የሚይዘው ርዕስ ምንድን ነው? የዘመን መቁጠሪያ በዓለም የታሪክ መድረክ ማለት ነው። እንግዲህ በዓለማችን ላይ ብዙ የዘመን መቁጠሪያዎች ይታወቃሉ በታሪክ መዝገብ ላይ። ግን በአበይት ርዕስ ወይም አርዕስትነት 7 ጥንታውያን የዘመን አቆጣጠሮች አሉ። ከነዛ ከ7ቱ ጥንታውያን የዘመን አቆጣጠራት ደግሞ 6 ተሻሽለው የቀረቡ የዘመን አቆጣጠራት አሉ። እነዚህን ቀልበጭ ባለ መልኩ ለማቅረብ እሞክራለሁ። እነዚህ 7ቱ ጥንታውያን የሚባሉት ከነ ጥንት ሱሜሪያን፣ ጥንት ቻይና፣ የጥንት ግብፅ የመሳሰሉት የጥንት ግሪክ፣ የጥንት ሮም የዘመን አቆጣጠራት ናቸው። እነዚህ 7ቱ የዘመን አቆጣጠራት አንድ የሚያደርጋቸው ምን ነገር አለ? በየጊዜው ይንሸራተታሉ። ይንሸራተታሉ ማለት ወራቶቹ
ከወቅቶቹ ከዓመት ዓመት እየተለያዩ ይመጣሉ። አሁን ላይ ክረምት ሐምሌ ላይ ከጀመረ ከ3 ዓመት በኋላ ዓመቱ ቀድሞ ይጀምራል። ክረምቱ ቀድሞ ይጀምራል ማለትም ወደ መጋቢት ሊመጣ ይችላል። ለዚህም መፍትሄ ሲሉ ኢንተርካለሪ መንዝ ወይም ደግሞ በዘመናት መካከል የሚጨመሩ ወራቶች ብለው በየጊዜው በየወቅቱ ይጨምሩ ነበር። እንግዲህ ከነዚህ ውስጥ የሚለየው የጥንታዊ ግብፅ የዘመን አቆጣጠር ነው። በዋናነት በርዕስ አድርገን እናየዋለን። ይህ የጥንታዊ ግብፅ ዘመን አቆጣጠር ከ2500 ቅድመ ልደተ እግዚእ በፊት የነበረ ነው። በዝርዝር ለማየት 12 ወራት ያሉት እያንዳንዱ ወር 30 ቀን የሆነ በመጨረሻ ደግሞ ዴይስ አውት ኦፍ ዘ ይር ፕሮፐር ከዓመቱ ቁጥር ውጪ የሆኑ ቀናት ተብለው የሚታወቁ 5 ቀናት አሉት። ይሄ በዓለም ታሪክ መድረክ ያለ እውነታ ነው ማለት ነው። እነዚህ 5 ዴይስ አውት ኦፍ ዘ ይር ፕሮፐር የሚባሉ ቀናት በታሪክ ላይ ከጸሐፊያንና ከፈላስፎች አንደበት ወይም ደግሞ ከጽሁፋቸው ስንመለከት ከ40 እስከ 120 ቅድመ ልደተ እግዚእ የነበረው ፕሉታርክ የሚባለው የግሪክ ፈላስፋና ጸሐፊ እንዲህ ብሎ አስቀምጦታል። እነዚህ 5ቱ ቀናት ለግብጿ የሰማይ ጣዖት ኑት ሲባል የተጨመሩና ቀናቶቹም የጣዖታቱ የልደታቸው ቀን እንደሆነ በጽሁፉ አስቀምጧል ማለት ነው። እንግዲህ ይህ ፕሉታርክ የሚባል ፈላስፋ ከመድኃኔ ዓለም ልደት በፊት የነበረ ነው ማለት ነው። ዓመተ ምሕረት ሳይመጣ በፊት የነበረ ነው። ይሄ ግብፃውያኑ በታሪክ መዝገባቸው ላይ ያለ የተቀመጠ ነገር ነው ማለት ነው። እሺ እነዚህ 5ቱን የሚያመልኳቸው የነበሩትን ጣዖታት ለመመልከት ኢፓጉሜናል ዴይ 1 ኦሳይረስ የሚሉትን ጣዖት ነው የሚያመልኩት። ኢፓጉሜናል ዴይ 2 ጳጉሜ 2 ሆረስ የሚሉት ጣዖትን ነው የሚያመልኩት። ኢፓጉሜናል ዴይ 3 ሴት የምትባለውን የበረሃ የማዕበል የብጥብጥ ጣዖት ነው የሚያከብሩት ወይም የሚያመልኩት። ኢፓጉሜናል ዴይ 4 ደግሞ አይሲስ የምትባለውን፣ ኢፓጉሜናል ዴይ 5 ደግሞ ኔፍሪቲስ የምትባለውን ጣዖት ነው የሚያመልኩት። የመጀመሪያዎቹ 3ቱ በወንድ አንቀጽ ናቸው፣ 2ቱ ደግሞ በሴት አንቀጽ ያሉ ጣዖታት ናቸው። ስለዚህ እነዚህ ኢፓጉሜናል የሚለው ስም የተሰጠው ራሱ ከመድኃኔ ዓለም ልደት በፊት ነው። አሁን በሀገራችን ላይ ግን ጳጉሜ ብለን የራሳችንን ፍቺ ሰጥተን ባለ 13 ወር ጸጋ እያልን ራሳችንን እናመጻድቃለን። እውነታው ግን ሌላ ነው። ግብፃውያን ምሁራን ፊት ለፊት ከእኛ ጋር ቢቀርቡ ይህንን ታሪክ የ13 ወር ባለጸጋ ነን፣ ጳጉሜ የእኛ ናት ብለን መቅረብ የሚያስችል ምንም አይነት መረጃ እና የታሪክ ሰነድ የለንም። እሺ ከነዚህ ከጥንታውያኑ የተወለዱ ወይም ደግሞ ተሻሽሎ የቀረቡ የምንላቸው የዘመን አቆጣጠራት ደግሞ 6 ናቸው። የሚጨመረውን በየወቅቱ የሚጨምሩት የነበረውን ወር እሱን ለማስቀረትና ወጥ ለማድረግ የመጡ ናቸው። አንደኛ አሁን የግሪክ ሜቶኒክ የዘመን አቆጣጠር ነው። ሜቶን የሚባል የግሪክ ፈላስፋ ነው ያመጣው። ፀሐይና ጨረቃ በ19 ዓመት በአንድ በር መውጣታቸውን ተከትሎ ይህንን በማስላት ወጥ የሆነ በየጊዜው የሚጨመር ቀን እንዲኖር ለማድረግ ብሎ ያመጣው ነው። ከዛ በኋላ ደግሞ የጁሊያን የዘመን አቆጣጠር አለ። ይሄ በአብዛኞች የሚታወቅ ነው። ጁሊያን ምንድን ነው ያደረገው? የሮም ንጉስ ነው። የሮሙ የቀደመው ባለ 10 ወር ነበር። ከዛ እርሱ ምን አደረገው? ከግብፁ ባለ 12 ወር ኮረጀና 10ን ወደ 12 ወር ቀየረ። ከዛ በኋላ ደግሞ ምን አደረገ? ጥንታውያን ግብፅ ላይ የተደረገ አንድ ነገር አለ። በጥሊሞስ ሳልሳይ የሚባል የግብፅ መሪ ነበር። ጳጉሜ በእነሱ ያቺ ዴይስ አውት ኦፍ ዘ ይር ፕሮፐር የምትባለዋን በግሪክ በሮም ግዛት ስር ስለነበሩ ኢፓጉሜናል የሚለውን ስም የዛኔ ነው የሰጧት። ኢፓጉሜናል የሚለውን ተጨማሪ ለማለት ነው። ይህን ከሰጡ በኋላ ምን ይላል? በየ4 ዓመቱ አንዴ 6 ትሁን ጳጉሜ የሚል ፕሮፖዛል ያቀርባል። በጥሊሞስ ሳልሳይ። ከዛ በዛን ዘመን በ200 ቅድመ ልደተ እግዚእ አካባቢ ነው ይህን ተቀባይነት ያጣና ይወድቃል።
ከዛ በዛው ጳጉሜ 5 እንዳለች ይቀጥላል። የት? ግብፅ ላይ ማለት ነው። ከዛ ልክ 45 ቅድመ ልደተ እግዚእ ላይ ጁሊያን የሮሙ ማለት ነው ቀድሞ ከግብፃውያኑ ቀድሞ ጳጉሜ 6ን ተግባራዊ ያደርጋል ማለት ነው። ስለዚህ የጁሊያን ካሌንደር ጳጉሜ 6ን የሚጠቀም ነበረ። ከዛ በኋላ በ25 ቅድመ ልደተ እግዚእ ደግሞ የመጣ የዘመን አቆጣጠር አለ። ይሄ የኮፕቲክ ካሌንደር ነው። የኮፕቲክ ካሌንደር ቀድሞ በጥሊሞስ መክሮ የነበረውን ምክር ግብፅ ምን አደረገች? ተግባራዊ ያደረገችው። ተግባራዊ ስታደርገው ጳጉሜ 6ን ጨመረች ማለት ነው፣ በየ4 ዓመት አንዴ። ከዛስ የኮፕቲክ የዘመን መቁጠሪያ በ25 ቅድመ ልደተ እግዚእ በማን ጫና? በአውግስጦስ፣ የዛኔ በነበረው ገዢ በአውግስጦስ ጫና ጳጉሜ 6ን ተግባራዊ ያደረገች። ከዛን ጊዜ ጀምሮ እንግዲህ ማገልገል ጀምሯል ማለት ነው። ጳጉሜ 6 የት ነች? ያኔ ጥንታዊ ግብፃውያን በ25 ቅድመ ልደተ እግዚእ መተግበር የጀመሯት ናት ማለት ነው። 13ኛው ወር ይሏት ነበረ። 6 ካደረጓት በኋላ 13ኛው ወር ብለው ስም ነበራት። ዘሊትል መንዝ ነው የሚሏት። እኛ ያን የሰጧትን ጳጉሜናል የምትለዋን ተርጉመን ጳጉሜ ብንላትም ቀድሞ ግን እነሱ ዘሊትል መንዝ ብለው ስም ሰጥተዋታል። አሁን ከዚህ እንደምንረዳው እኛ የ13 ወር ባለጸጋ እንላለን እንጂ ኩረጃ ነው፣ ሙሉ በሙሉ ኩረጃ ነው። እሺ የኢትዮጵያ አሁን ኢትዮጵያ የምትቆጥርበት የዘመን አቆጣጠር በእውነት ኢትዮጵያዊ ነው ለሚለው ነገር የኢትዮጵያ ምሁራን የት አሉ? ይሄ የአደባባይ እውነት ስለሆነ ማለት ነው። ኢትዮጵያውያን በዘመን አቆጣጠር ዙሪያ ትልቅ ጉባኤ ማድረግ ይገባቸዋል። ትልቅ ምክንያቱም እንደ ሀገር ስንኮርጅ ከባድ ነው። እንደ ሀገር ለመጠቅለያ አሁን የኢትዮጵያ የዘመን አቆጣጠር የምንለው በማን ተጽፎ እና ተሰናድቶ ሀገሪቷ ልትጠቀምበት ቻለች የሚለውን ስንመለከት ጸሐፊያኑ ዲሜጥሮስ እና አቡሻር ይባላሉ። ሁለቱም ግብፃውያን ናቸው። አንዱ እንኳን ኢትዮጵያዊ አይደለም። ታዲያ እኛ ግብፃውያንን ግብፃውያኑ ያሰሉትን የእነሱን የዘመን አቆጣጠር እንደ ሀገር ኩራት አድርገን የምንይዘው እኛ ግብፃውያን ነን ወይ? ለዛውም በአሁን ሰዓት ኮፕቲኮቹ ቀይረውታል። እነሱ 1784 አካባቢ ነው ያሉት። ያን የነበረውን ከሰማዕታት ዘመን ጀምሮ እንደ አዲስ መቁጠር ጀምረው ቀይረውታል። ኢትዮጵያ ግን ያኔ ቅድመ ልደተ እግዚእ የነበረውን የግብፅ የዘመን አቆጣጠር ኮርጃ ይዛ እንደ ራሷ ማንነት አድርጋ ይዘዋለች ማለት ነው። ይሄ ለዛውም ግብፅ ኢትዮጵያን እንዳትበለጽግ የምታደርግ ዋነኛዋ ጠላት ሆና ሳለች እሷ አኝካ የጣለችውን የዘመን አቆጣጠር እንደ ሀገር ኩራት ማውለብለብ እንደ ሀገር መዋረድ ነው። አሁን የኢትዮጵያ የዘመን መቁጠሪያ የሚባለው የኢትዮጵያ አይደለም። ልዩ ነገር ይዘናል እንላለን፣ ልዩ ነገር ግን አልያዝንም። ከወርቅም ወርቅ የሆነው የቅዱስ ሄኖክ ዘመን አቆጣጠር እንግዲህ በአሁን ሰዓት ይፋ ሆኗል ማለት ነው። ትውልድ ያንብብ እውነትንም ይመርምር እያልኩ ንግግሬን እቋጫለሁ። እግዚአብሔር ይስጥልኝ። ዋናው የመጽሐፉ ባለቤት ደግሞ ዲያቆን ወልደሰንበት ያለውን ሁኔታ ስለ መጽሐፉ ዘርዘር አድርገው ያቀርቡልናል። ከዛ ወደ ጥያቄና መልስ። መልካም፣ እግዚአብሔር ይስጥልን። እንግዲህ ያው ይህን መጽሐፍ ጽፍ የነበረውን ነገር ለማብራራት ሞክራለሁ። ያው እንደተጠቀሰው ከ3 እስከ 4 ዓመታት ጊዜ የፈጀ ነው ማለት ነው። ይህ መጽሐፍ ተጽፎ እስኪያልቅ ባለውና የነበረው ጊዜ ያንን ይመስላል። ያው ይህን መጽሐፍ የጻፍኩት ከጥንት የኢትዮጵያ የብራና መጻሕፍት በማመሳከር ነው። ያው ጥንታውያን ኢትዮጵያ ያው ጥንታውያን ብራና መጻሕፍት አላት ይታወቃል። ያው ከነዚህ ጋር በማመሳከር የጻፍኩት መጽሐፍ ነው ማለት ነው። እንግዲህ መጽሐፉ ላይ ካለው የተወሰነው ነጥብ ላንሳና በብራና መጻሕፍት ወይም በብራናው መጽሐፈ ሄኖክ ያው ቀዳሚ የሆነው በጊዜ የተጻፈው መጽሐፈ ሄኖክ የብራናው እንደሆነ ይታወቃል። የኢትዮጵያው መጽሐፈ ሄኖክ በጊዜ የተጻፈው ደግሞ ከአርማይኩም ከግሪኩም ያው ዴድ ሲ ስክሮልስ ውስጥ ከተገኘ ውስጥም
የቀደመው እንደሆነ ያው በመረጃ አሁን ለዓለም ግልጽ የሆነ ነገር ነው እና ያው ከነዚህ ጋር በማጣቀስ እንደ ብራና መጽሐፍት ከሆነ እንደ ብራናው መጽሐፍ ሄኖክ ከሆነ በዘመን አቆጣጠር ውስጥ ጳጉሜ ወይም ተረፈ ዕለት ትርፍ ቀን የሚባል ነገር የለም ማለት ነው በብራና መጽሐፍት መሰረት እና ይህንም ለመናገር ፈልጋለሁ። ሌላው ምንድነው ያው ብዙ ጊዜ ያው በቅርብ ልናገኝ የምንችላቸው የብራና መጽሐፍት አብዛኛው ከ100 ዓመት በፊት የነበሩ ናቸው። ያው እነሱም በቅርብ እናገኝ እንችላለን። ምናልባት እኔም እነሱን ቶሮንቶ ላይ ጉንዳግንዴ ላይብረሪ ውስጥ ከነበረው ነው ያገኘሁት። ከዛ በማመሳከር ነው የሰራሁት። ያው ግን እስከ 7 እስከ 8 ምዕተ ዓመታት በፊት የነበሩ የብራና መጽሐፍት ብዙ ጊዜ ቅርብ አናገኛቸውም። ያው እነሱም አብዛኛው ያው ስውራን ቤተ መቅደሶችና የጣና ገዳማት ደሴቶች ውስጥ ስላሉ ነው። ነገር ግን ያው እነዛ ደሴቶች ውስጥ ያሉት ምንድነው ለህዝብ ይፋ አልሆኑም። ለትውልድ ወይም ማወቅ ለሚፈልገው ለወጣቱ ይፋ አልሆኑም ማለት ነው። ምናልባት ያው በመልኩ ይሁን የሚለውን ነገር ወደፊት የምንወያይበት ይሆናል። ሌላው ይህ አቆጣጠር የጻፍኩት ስለ ቅዱስ ሄኖክ አቆጣጠር ነው ወይም ኢሎክ ካላንደር የሚሉት ምዕራባውያን። ይህ አቆጣጠር ያው ሁሉም ሰው ሊቆጥርበት የሚገባ ነው። በአመት ውስጥ 12 ወራት ያሉት 91 ቀናትን የያዙ 4 ወቅታት ያሉት አቆጣጠር ነው። እንደዚህ ሁሉ አመቱ በ364ኛው ቀን ላይ የሚፈጽም ሌላው ደግሞ በየአመታት ውስጥ የዕለታቱ መዋያና የየወራቱ የቀን ቁጥር የማይለዋወጥ የማይዋጅቅ ወጥ የሆነ ማለት ነው። ለምሳሌ መጋቢት አንድ እሁድ ልደቴ ቢሆን በቀጣይ ዓመት መጋቢት አንድ እሁድ ቀን ላይ ልደቴን አከብራለሁ ማለት ነው። ይህን ስል ወጥ የሆነ ምለው ከዚህ አንጻር እንደሆነ እንዲታወቅ ነው። ሌላው ያው ማንኛውም ሰው የዕለቱን ቁጥር ወይም የቀኑን ቁጥር ማወቅ ቢፈልግ ግልጽ በሆነ መልኩ ቀላል በሆነ መልኩ መረዳት ይችላል። ለምሳሌ ዛሬ ምንድነው የሚለውን ለምሳሌ የዛሬውን ቀን ለማስላት ቢፈልግ ዛሬ ሐሙስ ነው ወይም ደግሞ በቅዱስ ሄኖክ ዕለቱ ሐሙስ ስለሆነ ለምሳሌ በአራሳብ ቀዳሚ እንደሚባለው ለዚህ ማስረጃውን በቀላሉ ማንኛውም ሰው ቆጥሮ ይደርስበታል ማለት ነው። ግልጽ በሆነ መልኩ በቀላሉ ወረቀትና እስክሪፕቶ ሳያስፈልገው ቆጥሮ የሚደርስበት ለሁሉም ሰው ያው ቅዱስ ሄኖክ በብራና መጽሐፍት ላይ ሲጽፍ የሰው ልጅ ሁሉ ሊቆጥርበት የሚገባ ብሎ ነውና ያ ማለት ለሰው ልጅ ሁሉ ቀለል አድርጎ ግልጽ በሆነ መልኩ እንዳስቀመጠው ነው የምንረዳው እና ቀለል ያለ አቆጣጠር ነው ለማለት ነው። ሌላው ምንድነው ያው መምህር ኃይለ ሚካኤል ገልጸውታል። ያው ቆጥረንበት ነው እየተናገርን ያለነው። በዚህ አቆጣጠር ተጠቅመንበት አይተነው ነው እየተናገርን ያለነው። ያው በዚህም ጥያቄም ቢመጣ ያው ማንም አይረታም ማለት ነው። ይሄንን ሙሉ ሆነ ልንናገር እንችላለን። ሌላው ያው በአሁኑ ሰዓት ኢትዮጵያ እየቆጠረችበት ያለው አቆጣጠር የራሱ አይደለም፣ የሌላ ሀገር ነው። ኢትዮጵያ ማለት አንችልም። ገልጸውታል መምህር ፍቅረ ማርያም። ምንድነው የወቅት መንሸራተት አለበት። ለምሳሌ ሲዝናል ድሪፍት ይሉታል ምዕራባውያን። ወቅቶች ይንሸራተታሉ። ለምሳሌ ክረምት ነው ስንል ወይ ክረምቱ ወጥቷል፣ እንደዚህ አይነት ነገሮች አሉ ማለት ነው። እንደዚሁ ሁሉ የአመታት መንሸራተት አለ። አመቱ ወደ ኋላ ሄዷል። አመታቱ ሲቆጠሩ አሁን ያለው አቆጣጠር ወደፊት እየዘለለ ከሌላኛው አመት ቀን ስለሚወስድ ወጥ ሆኖ እየሄደ ያለውን የአመት ቁጥር ወደ ኋላ ዘግይቶታል ማለት ነው። ለዛ አሁንም 2018 ላይ ሳንሆን ያው 2023 2023 ዓመተ ምህረት ላይ ነን በቅዱስ ሄኖክ ያለ ነው ማለት ነው። ለምን ወደ ኋላ ለሚለው ጥያቄ ሲነሳ ምንድነው ያው ይሄ አሁን ያለው የኢትዮጵያ አቆጣጠር ዕለታቱን ከሌላ አመት ላይ ስለሚወስድ በአራት አመት አንዴ ጳጉሜ 6 እያለ እንደዚሁ ሁሉ ጳጉሜ 5 እያለ ነው። 4 ብሎ ቆጥሮ አያውቅም። ግን የኢትዮጵያ አቆጣጠር በኢትዮጵያ ያው በሀገሪቷ የጥንት መጻሕፍት ቅርሶች ላይ እንዳሉት ግን 364 ብቻ እንደሚል ነው የተቀመጠልን። ያንን ለማለት ፈልጋለሁ። ሌላው ጠቀሜታው ምንድነው ከሚል አንፃር እንደ ሀገር ምን ይጠቅመናል? ያው ከዚህ በፊትም ብዙ ገልጸነዋል። በየአመቱ የቀን መቁጠሪያ ወይም ካላንደር ከማተም ወጪ ከማውጣት ሀገሪቷ ትድናለች ማለት ነው። አንዴ የታተመው ቀን መቁጠሪያ ለሁሉም አመት ስለሚያገለግል አመታቱ ቀናቱ መዋዠቅ ወይም መተላለፍ ስለሌላቸው ማለት ነው። ሌላው ምንድነው ያው ወረቀትና እስክሪፕቶ ሳያስፈልገን ማንኛውም ሰው የቱንም ቀን ቆጥሮ ይደርስበታል። ለዛ ስራውን መስራት ይችላል ማለት ነው። ካላንደር ማየት ሳያስፈልገው በአይምሮው አንዴ ሊይዘው የሚችለው አይነት ነው። ሌላው ምንድነው ያው በግብርናው ዘርፍ የተሰማሩ ሰዎችም እንደዚሁ ወቅቱን ይለዩበታል። በወቅቱ ዘርተው በወቅቱ ምርት እንዲሰበስቡ ምርታማም እንዲሆኑ ያግዛቸዋል። ወደ በኋላ ላይ ለሚካኤል ይገልጹታል። ሌላው ይህ አቆጣጠር የኢትዮጵያ ታሪካዊ ሀብቷ ነው። በእውነት ለመናገር በመረጃና ማስረጃ ያለ ነገር ስለሆነ በስፋት በዝርዝር መጽሐፍ ውስጥ ታዩታላችሁ። ያው የኢትዮጵያ ታሪካዊ ሀብቷ ነው። የብዙ እልፍ ዓመታት ታሪክንም ለመመርመር ከዚህ አቆጣጠር ጋር የተያያዙ ታሪኮች አሉ ማለት ነው። በዚህ ስንሄድ ወደፊት የጠፉ ታሪኮችን የምናገኝበት መንገድ እንዳለ ለመጠቆም ፈልጋለሁ። ሌላው ያው መጽሐፉ ትንሣኤ ዘኢትዮጵያ አቢሲኒያ ዘመነ ቅዱስ ሄኖክ ነው የሚለው ርዕሱ። ለምን ትንሣኤ የተባለ የሚለውንም ነገር ለመጥቀስ ፈልጋለሁ። እንዳልኩት ነው አንደኛው ከሀገራዊ ጥቅሙ አንጻር ነው። ሁለተኛው ያው
ትውልዱ ከዛኝነት የሚወጣበት የጥበብ መንገድ የሚያይበት እንደዚሁ ቅን አስተሳሰብ የሚኖርበት ነው ብዬ አስባለሁ እና ይህ መጽሐፍ ደግሞ ያው ትንሣኤ ሲባል በቀዳሚ ምንድነው የሰው ልጅ አእምሮ አስተሳሰብ መነሳት ነው። ከአእምሮ ከአስተሳሰብ ይጀምራልና ይህ መጽሐፍ ደግሞ ትውልዱ አእምሮ አስተሳሰቡ እውቀቱ እንዲሰፋ እንዲነሳ ያግዘዋል ብዬ ስለማምን ነው። እግዚአብሔር ይስጥልን። ስለመጣችሁም እግዚአብሔር ይስጥልን ማለት ፈልጋለሁ። እሺ እናመሰግናለን። ያው ገለጻው ይሄንን ይመስላል። የተወሰነ አንድ ነጥብ ብቻ ላንሳኔ ቅድም እንደተነገረው የዘመን አቆጣጠር ጥቅሙ ምንድነው ከሚለው ጋር ያው ኢኮኖሚ ላይ ብዙ ጫና እየደረሰብን ስለሆነ ኑሮ ውድነቱም ስላለ ያው ሰው ትንሽ አቴንሽን ሰጥቶ ይሰማዋል ብዬ አስባለሁ። ማለት የዘመን አቆጣጠሩና ግብርና በጣም እጅና ጓንት ሆኖ መቀጠል ያለባቸው ናቸው። ምክንያቱም ክሮፒንግ ካሌንደር በየተወሰነ አመቱ ያወጣሉ። ግብርና ሚኒስቴርም ያወጣል፣ የተለያዩ ተቋማቶች የንጆችም ያወጣሉ። ያ ክሮፒንግ ካሌንደር የሚመጣው የወቅታቱ የመዛነፍ ችግር ስላጋጠማቸው ነው። የዝናብ ቀድሞ የመግባትና ቶሎ የመውጣት ችግር በኢትዮጵያ ላይ ብዙ ተማሪዎችን ከትምህርት እያስተጓጎለ ያለ ለማጨድ ለማረስ እንዲሁም ምርትና ምርታማነትን እየቀነሰ ያለበት ሁኔታ አለ። ለምሳሌ አሁን ሰኔ በዘመነ ኖህ ሲገባና ዝናቡ ሲጀምር በአራሳቡ ያለው 22 ቀን ወደ ኋላ ሆኖ ግንቦት 10 ምናምን ቀን ውስጥ ነው ማለት ነው። ስለዚህ ሰኔ መዝራት ሲገባን እኛ ገና ግንቦት ነው በሚል እንጠብቀዋለን። ስለዚህ ሰኔ ሲገባ ኦልሬዲ ሐምሌ ገብቷል ዘመኑ። ሌት ነው የምንዘራው። መስከረም ላይ አበባ ይዞ ለፖሊኔሽን ወይ ደግሞ የንፋስ ወቅት ስለሆነ መስከረም ለፖሊኔሽን መዘጋጀት ሲገባው ስቲል ገና ቡቃያ ላይ ነው ገና አበባ ላይ አይደርስም። ስለዚህ ፖሊኔሽኑን ያዛባበታል። በኋላ ምርትና ምርታማነቱን ደግሞ ምርቱ ማቹሮ ነው ሳይደርስ ወደ መድረቁ ይገባል ማለት ነው። የእሳቱ ዘመን ወይ ደግሞ የበጋው ወቅት ስለሚመጣ ማለት ነው። ስለዚህ የምርትና ምርታማነትን በከፍተኛ ደረጃ ይቀንሳል። የምርት ጥራትንም በከፍተኛ ደረጃ ያወርደዋል። ምክንያቱም በብዛት ስንዴ ፋብሪካዎችን ካያችሁ የኢትዮጵያ ላይ የሚመረቱ ስንዴዎች የዱቄት ይዘታቸው ዝቅተኛ ስለሆነ በሚል ኢምፖርት እየተደረገ ነው ያለው እና ካሌንደሩን ጠብቀን ብንዘራ ጥሩ ምርት ማግኘት እንችላለን ማለት ነው። ስለዚህ ኢትዮጵያ ውስጥ የሚመረቱ ስንዴዎችን ቀጥታ አቀነባብረን ለሀገሪቱ ለህዝቡ ማቅረብ እንችላለን ማለት ነው። ሌላው የቬጂቴብሎች ላይም እንደዛው ነው። ጥሩ ምርት በሚኖር ሰዓት ፐርሸብል የመበላሸት ጊዜያቸውም የተወሰነ የመጨመር ስለሚኖር በብዛት በአትክልት ገበያዎች ላይ የምናገኘው የምርት መበላሸት የመቀነስ ነገር ይኖረዋል ማለት ነው። ምክንያቱም ማቹር ሆኖ ስለሚወጣ የተወሰነ ዲዩሬሽኑ የመስተካከል ነገር ይኖራል። ስለዚህ ከዘመኑ ጋር ነው የግብርናውም ስርዓት የሚሄደውና ህዝቡ ወይም አርሶ አደሩ እንዲሁም ኢትዮጵያውያን ወጣቶች ይህንን ዘመን እንዲከተሉት ወይም እንዲያዩት እንዲያነቡት እንጋብዛለን። ስለዚህ ዘመነ ቅዱስ ሄኖክ መጽሐፍ ለሁሉም እንዲደርስ በጃፈር መጽሐፍት መደብር አዲስ አበባ ላይ በየሁሉም ቦታ ማግኘት ይቻላል። ስለዚህ ይህን መጽሐፍ እንድታነቡት እንጋብዛለን። ጥያቄ ወይም አስተያየት ካላችሁ አሁን እንቀበልና እንጨርሳለን። እናመሰግናለን። የቀን አቆጣጠር ላይ በጣም ትኩረት ታደርጋላችሁ እና አሁን እንዳለንበት ሀገራዊ ሁኔታ ከሃይማኖትም አኳያ ኢምፖርታንት የሆነ ጉዳይ ነው ወይ? የዘመን አቆጣጠር ተቀብለ ነው እየኖርን ነው። 1 ዓመት 2 ዓመት አይደለም፣ 3000 ዓመት ቀልድ አይደለም። 3000 ዓመት ሙሉ ተቀብለ ነው እየኖርን ነው። ከዛ በዓለም ደረጃም ደግሞ የ13 ዓመት ጸጋ እየተባለ ዩኔስኮ ላይም ተመዝግበናል። ብቻ ዓለም ላይ በደንብ የምንታወቅበት ነገር ነውና ይሄንን ነገር ማጥፋቱ ለምንድን ነው ያስፈልገው? በዛ ላይ ኢምፖርታንት ነው ወይ አሁን ላይ ስለ ቀን አቆጣጠር መነሳቱ? ተጨማሪ ሌላ ጥያቄ ለመጠየቅ በግብጽ ጣዖታት 5ቱን ቀን ብቻ አስቀምጣችሁታል። ይሁን እንጂ ሌላውም ቀን ሰኞ፣ ማክሰኞ፣ ሮብም በነሱ ስያሜ ሲሰየም እናያለን እና ለምንድን ነው ያ የተለየው? 5 ቀኑ ብቻ ሰኞ፣ መንዴይ፣ ቲውስዴይ፣ ዌንስዴይ ምናምን የሚባለው የቃሉ በራሱ አመጣጡ ልክ እንዳልሆነ ይታወቃል እና 5 ቀን ጳጉሜን ብቻ ለይታችሁ ለምን አወጣችኋል? እና ደግሞ ይቀነስ ነው ወይ የምትሉት? አሁን ባለፈውም ማነው ፓስተር ጳጉሜ ይሰረዝ ተብሎ በጣም ትኩረትን ስቦ ነበር እና ምናልባት ይሄ የኢትዮጵያ ቫሊዩ ነው፣ ስለዚህ እንዴት ይሰረዛል የሚል ሀሳብም አለ እና ከእሳቸው ጋር ተማክራችሁ ነው ወይ ይሄን የጻፋችሁትስ ወይስ ምንድን ነው የሚለውን ብትመልሱልን ደስ ይላል። ኢትዮጵያ አሁን በወር 30 ቀን ያላት የምናውቀው ማለት ነው። ከኢትዮጵያ ውጭ ወይ እንደ አውሮፓውያን አቆጣጠር የሚባለው ደግሞ አንዳንዴ 31 አንዳንዴ 32 እና 30 የሚሆንበት ጊዜ አለና በእናንተ የዘመን አቆጣጠር አንድ ወር ስንት ቀን ያለው? የባህር ሀሳብና አቡሻህር ዋና የመቁጠሪያ መንገዶች ናቸው። እንግዲህ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ብናይ መስከረም 1 ቀን አቡሻህር
ወይ ደግሞ የዚህ ባህረ ሐሳብ ሙሉ ትንታኔ ይሰጥበታል። ስቅለት ምን ቀን እንደሚውል፣ ገና ምን ቀን እንደሚውል ሙሉ ትንታኔው ምንም መጽሐፍ ሳይገለጥ በቃላቸው ያን አቆጣጠሩን የሚያውቁ ናቸው። ጨረቃ ያው ፀሐይና ጨረቃ ነው እንግዲህ የብዙ ዘመን መቁጠሪያ ሆነው እያገለገሉ ያሉት። ከእሱ አንጻር እንዴት ነው እናንተ አሁን የኛውን ሙሉ ለሙሉ የስህተት አስተምሮ ነው የሚል ነው የተያዘው እና ያንን ነገር ሙሉ ለሙሉ ሊያጠፋው የሚችል ነገር ወይ ደግሞ አቡሻህርና ባህረ ሐሳብ ሙሉ ለሙሉ መቁጠሪያ መሆን እንደማይችል የኤቪደንስ በተጨባጭ አግኝታችኋል ነው አንደኛ። ሌላው አብዛኛው የክርስትና እምነት ተከታዮች ከግብጽ ብቻ አይደለም። አሁን ኢትዮጵያ ያው ከግብጽ የወሰድነው ነገር አለ። ነገር ግን አብዛኞቹ ከእስራኤል የተወሰዱ ናቸው። እስራኤላውያን ደግሞ ዘመን መለወጫቸውን የሚያከብሩት ከግብጽ ባርነት የወጡበትን ቀን እንደ ፋሲካ አደረጉ። ከዛ በኋላ ደግሞ ከዛ ዘመን ጀምሮ ነው እየቆጠሩም እየሄዱበት የነበረው እና አሁን ስጠቅሱልን የነበረው የግብጾችን ብቻ ነው እንጂ ከእስራኤላውያን ጋር ለምን መጽሐፍ ቅዱስ ነው ብዙዎቻችን የምንግባባበት። ግን መጽሐፍ ቅዱስ ደግሞ ከእስራኤላውያን እንደ መምጣቱ በዛ ላይ ምንም ያየነው የሰማነው ነገር የለም ነው። ሌላ የዘመነ ሄኖክ የሚለው ምልክቱ የመሶበ ወርቅ ምልክቱን እያየን ነውና ምንድን ነው የመሶበ ወርቅ ምልክቱ? የሃይማኖቱ ያስተምሮ ልክ ሌላው መስቀልን ክርስትናው መስቀልን እንደሚጠቀመው እስልምናው ጨረቃንና ኮከብ እንደሚጠቀመው እንደዛ መሆኑ ነው ወይስ ከምን ጋር የተያያዘ ነው? ብታስረዱን መልካም ነው ብዬ አስባለሁ። አመሰግናለሁ። እሺ፣ እናመሰግናለን። የተነሱትን ጥያቄዎች ያው አንድ ባንድ እየመለስን እንሄዳለን። የተወሰኑትን እኔ ላንሳና ወደ ዲያቆን ወደ መምህር ፍቅረ ማርያም ወስዳቸዋለሁ። ታርጌት ኦዲየንስ እኛ ያው ሁሉንም አይነት ማህበረሰብ ማንበብ የሚችለውን ማንበብ ፍላጎት ያለው፣ ምክንያቱም ዘመን አቆጣጠር ከተፈጥሮ ነው። ተፈጥሮ ጋር የሚያያዝ ነገር ደግሞ ገሌ ምናምን የምንለየው ነገር አይደለም። ስለዚህ ሁሉም ሰው እንዲያነበው ነው የምንጋብዘው። ለዛ ነው ይህንንም መርሃ ግብር ያሰናዳ ነው እንጂ ለራሳችን የሚሆን ወይ ደግሞ እኛ የምንጠቀም ቢሆን እዛው ራሳችንን ስናሰራጨው። ስለዚህ ሁሉም ሰው አንብቦ ከዚህ የተገኘውን መረጃ ከሌሎች መረጃ ጋር እንዲያመሳክር ነው። ከኛ የሰጠነው ብቻ ተቀብሎ መሮጥ ሳይሆን እንዲመረምር፣ እንዲያይ፣ ሌሎችንም የራሱንም ጥናት እንዲያደርግ እንዲሁም ጥያቄዎች እንዲነሱ እንፈልጋለን። ምክንያቱም የብራና መጽሐፍቶች ኢትዮጵያ ውስጥ በጣም ብዙ ዓመት ያስቆጠሩ ብራና መጽሐፍቶች አሉ። እነሱ ወጥተው እንዲታዩና ትውልዱ ያን አንብቦ የጥንቱን የኢትዮጵያን ስርዓት እንዲከተል እንዲይዝ እንፈልጋለን። ስለዚህ እንደዚህ አይነት እንቅስቃሴዎች እንዲነሱ በመፈለግ ነው ይህንን ነገር ህዝቡ ማንኛውም ሰው አንብቦ እንዲረዳው ለማድረግ ነው ማለት። በቂ ህትመት አለ። በቂ ህትመት አለ። ከጃፋር ጋር ተነጋግረናል። እንዲሁም ከሌሎች መጽሐፍት ማሰራጫዎች ጋር ተነጋግረን በየቦታው ተደራሽ እንዲሆን እናደርጋለን። ዋጋ እንግዲህ ያው ዋጋ እኛ ምንድነው ትኩረታችን ለህዝቡ ተደራሽ እንዲሆን እኛ በኮስት ነው የምናስረክበው ለመሸጫ ተቋሙ። እነሱ ደግሞ የተወሰኑ ያው ማርካፕ የሚይዙት ነገር ሊኖር ይችላል። እኛ የምናስረክበው በ210 ብር ነው ለድርጅቶቹ። ስለዚህ እነሱ ድርጅቶች ደግሞ የራሳቸው ማርካፕ ይጨምራሉ። እኛ ባወጣን ኮስት ብቻ፣ ምክንያቱም ያወጣናት ኮስት ለህዝቡ ተደራሽ እንዲሆን ነው እንጂ እኛ የተለየ ፕሮፊት ለማግኘት ወይም ፕሮፊት ማክሲማይዝ ለማድረግ የምናደርገው ጥረት የለም ማለት ነው። ቀን መቀየር ለምን አስፈለገ የሚለውን ላንሳና ወደ ዲያቆኑ መራቸዋለሁ። ያው ቀን መቀየር ለምን አስፈለገ የሚለውን ጥያቄ ለመመለስ ቀኛ ቀይረን ሳይሆን የተቀየረው ወደ ላይ መለስ ነው እያልን ያለን። ምክንያቱም ኢትዮጵያ ስትቆጥርበት ለብዙ ዘመን በመጽሐፍቱም እንደተቀመጠው በመጽሐፍ ቅዱስ ላይ የተቀመጠው ራሱ 364 ቀን መጽሐፈ ኩፋሌ ራሱ መጽሐፈ ሄኖክ ላይ ድርሳናት፣ ገርላት ቅድምም እንዳሳዩዋችሁ ማለት በዓለ ወልድ ላይ አሁን ለምሳሌ አንዱን አንስተን ማቅረብ እንችላለን። እዚህ ላይ የሚለው ያለ መጽሐፈ ሄኖክ እንዴት ዓመታትን ታውቃላችሁ ነው የሚለው እና ይሄ ድርሳነ በዓለ ወልድ ነው የሚያዝያ ገጽ 161 ላይ መጽሐፈ ሄኖክን ሳትይዙ እንዴት ዘመንን ማወቅ ይገባችኋል ወይም ትችላላችሁ ብሎ እያስቀመጠ ነው። ስለዚህ ያለ መጽሐፈ ሄኖክ መረዳት አንችልም ማለት ነው። እዚህ ጋርም መጽሐፈ ኩፋሌ አመቱ 730 ላይ አመቱ 364 ቀን ነው። ስለዚህ መጨመር አይቻልም ብሎ አስቀምጦልናል። መጽሐፈ ሄኖክ ላይም እንደዛው ይኸው ጠንቃችሁ ብትቆጥሩት አንዱን አመት 364 ቀን ይሆናል። ስለዚህ መጨመር መቀነሱ የመጣው ከጊዜ ሂደት በኋላ ነው ማለት። ስለዚህ ያ ከጊዜ ሂደት በኋላ የመጣውን መጨመር መቀነስ ወደ ጥንቱ ስርዓት ይመለስ ነው እያልን ያለ ነው ማለት ነው። እነዚህን ሀሳቦች ለማንሳት ነው። የቀሩትን መምህርም ዲያቆንም ይመልሳሉ። እግዚአብሔር ይስጥልን። መልካም እግዚአብሔር ይስጥልን። ያው የመጀመሪያ ጥያቄ ይመስለኛል ያው የዘመን አቆጣጠር አስፈላጊነት አለ ወይ ነው። አሁን ላይ ደግሞ ስለዚህ መነሳቱ ምንድነው ጥቅሙ የሚል ነው። እንግዲህ ያው አንድ ሀገር ካለ ሀገር እስካለው ድረስ ምንድነው
የሀገር ሉዓላዊነት ይኖረዋል፣ ማንነት ይኖረዋል። የሀገር ማንነቱ ደግሞ ምንድነው ከአቆጣጠሩ ጋር አብሮ የሚሄድ ነው ማለት ነው። ስለዚህ ያው ስለ አቆጣጠሩ ከዚህ አንጻር አስፈላጊ ነው። አሁን ላይ መነሳቱ ለምንድነው ለሚለው ያው ከዚህ በፊትም እንደዚሁ ይህን በተመለከተ ያደረግነው ውይይቶች አሉ፣ ጥናቶች አሉ። አሁን ደግሞ በመጽሐፍ መልኩ ስለወጣ አሁን ላይ እንግዲህ መነጋገሪያ የሆነው አንድም ያው መረጃና በማስረጃ የተጻፈ መጽሐፍ ስለወጣ ነው። ሌላው ምንድነው 3000 ዓመት ነው ያስቆጠረው የሚል አለ። 3000 ዓመት ያስቆጠረው አለ። ያን አቆጣጠር ደግሞ ቀይሮ ሌላ አቆጣጠር ማድረጉ ምንድነው ጥቅሙ ለሚለው ከዛ በላይ ደግሞ እኮ አሁን እስካለንበት ዘመን ድረስ በሰማይ ጽላት ተጽፎ ቅዱስ ሄኖክ በኢትዮጵያ ብራና መጽሐፍት ላይ እንደተቀመጠው ከሆነ እንደ ሀገር ያው ብራና መጽሐፉ የኢትዮጵያ እንደሆነ ስለሚታመን ማለት ነውና በዛ መጽሐፍ ላይ እስካሁን ድረስ በሰማይ ጽላት የአንዱ ዓመት ቀኑ 364 እንደሆነ የተቀመጠ አለ። እንደዚሁ ሁሉ እስኪሳትበት ድረስ ግን ከ3000 በላይ የሆኑ ዓመታት የቅዱስ ሄኖክ አቆጣጠር ወይም ሚለው ካላንደር እንደተቆጠረበት በደንብ ማስረጃዎች አሉ ማለት ነው። ያው ግልጽ ነው ይሄን ለማለት ነው። እና ያው ወደዛ እንመለስ ነው። አንድም ደግሞ የኢትዮጵያ ስላልሆነ ለማለት ነው። ሌላው ምንድነው 101 ዓመት ያስቆጠረ ለሚለው ማስረጃችሁ ምንድነው የሚለው ያው ቅድም ተናግሬዋለሁ መግቢያው ላይ ያው ቶሮንቶ ያለው ላይብረሪ ማስረጃ ነው። ከ100 ዓመት በፊት የነበረው መጽሐፍ ሄኖክ ተሰርቆ ከሄደ በኋላ ቶሮንቶ ላይብረሪ ላይ አለ። ያንን ደግሞ ያው አንስተው በካሜራ አንስተው እንደዚሁ ላይብረሪያቸው ላይ ኦንላይን ስለለቀቁት እዛ ላይ ማግኘት ትችላላችሁ። ሌላው ምንድነው ጳጉሜ ይሰረዝ ነው ወይ የምትሉት የሚል ነገር አለ። ያው የኢትዮጵያ ካልሆነ ለምን ኢትዮጵያ ትቆጥርበታለች ነው። ሌላው ሀገር ሊቆጥርበት ይችላል፣ ያው ላያገባን ይችላል። ግን እንደ ኢትዮጵያዊ ሆነን ግን ለምንድን ነው የኢትዮጵያ አቆጣጠር ለምን እንደማይመጣው የኛ አቆጣጠር አይደለም ከሚል አንጻር ነው። ስለዚህ የኢትዮጵያ የሆነ አቆጣጠር ሲመጣ ራሱን የቻለ ስርዓት አለው፣ ራሱን የቻለ ቀመር አለው ማለት በዛ መሰረት ይመራል ማለት ነው። ስለዚህ ጳጉሜ የሚለው ኢትዮጵያውያንን አይወክልም ነው። ሌላው ምንድነው ይህ መጽሐፍ ሲጻፍ ታርጌቱ ማን ነው ለሚለው የኢትዮጵያ ሕዝብ ነው። አልፎም የዓለም ሕዝብ ነው። ቢጠቀምበት ይጠቀማልና ያው በዋናነት ግን ለኢትዮጵያ ሕዝብ ተቀምጧል ማለት ነው። ወደፊት ደግሞ በትርጉም የምናቀርበው ስላለ ራሱኑ መጽሐፍ በትርጉም የምንመጣበት መንገድ ስለሚኖር ስለዚህ ነው ያለ ዓለም ሕዝብ ነው ያልኩት። ሌላው ምንድነው ዋጋውን ያው ገልጸውታል። አንድ ወር ስንት ቀን አለው በዘመነ ሄኖክ ለተባለው በብራናው መጽሐፍ ሄኖክ መሰረት አንድ ወር 30 ቀን ያለው። ከዛ ውጪ ግን አንድ ወቅት 91 ቀን አለው። ያ ማለት አንድ ወቅት 3 ወራትን የያዘ ሲሆን በ3 ወር አንድ የምልክት ቀን አለ ማለት ነው። ሶስተኛው ወር ለምሳሌ ሞቃታማውን ወቅት ከብርዳማ ወቅት ጋር የሚለይ አንድ ቀን እንዳለ ነው የብራናው መጽሐፍ ሄኖክ ግልጽ በሆነ አገላለጽ ወይም አማርኛ የሚገልጸው ማለት ነውና እዚህ ላይ ምንድነው ያው የመጨረሻው ሶስተኛው ወር 30 ቀን ካበቃ በኋላ የምልክት ቀን ይውላል ብሎ ያስቀምጣል መጽሐፍቱ፣ ሰነዱ፣ ቅርሶቹ በዛ መልኩ ነው ያብራሩት። ይህ የምልክት ቀንም ከምን አንጻር ነው የምናየው? ለምሳሌ ግንቦት ቢሆን መጋቢት፣ ሚያዚያ፣ ግንቦት ብንል መጋቢት 30 ሚያዚያ 30 ግንቦት 30 ቀን 90 ቀን ከሞላ በኋላ ያ 31ኛው ቀን ለምሳሌ ዛሬ ግንቦት 30 ነው እንላለን። ቀጥሎ ግን ቅዳሜ ላይ ሲውል ያ የምልክት ቀን ወይም የምልክት ቀን ወይም የመለያ ተብሎ ይተረፋል እንጂ የግንቦት 31ኛ ቀን ተብሎ አይጠራም። ስለዚህ ወራቱ ስንት ቀን አላቸው? 30 ቀን አላቸው። ይህም በፀሐይ መስኮት ነው። ፀሐይ ግን እንደዚሁ በ3ኛው በ6ኛው መስኮት 31 ቀን እንደሚወጣ አስቀምጦታል ቅዱስ ሄኖክ በመጽሐፉና ያ ደግሞ ስለ ምልክት ቀኑ ነው የሚለው እንጂ ስለ ወራት ቁጥር አይደለም። ለዛ ስለ ምልክት ቀኑ ያለንን በምልክት ቀን ነው የምንይዘው፣ በወራቱ ያለው ደግሞ 30 ቀኑን በዛ ነው የምንይዘው። ሌላው በአራት ሀሳብ የስተት አስተምሮ የሚል አለ። ስለዚህ መረጃ አለ ለሚለው ያው በመረጃና ማስረጃ ነው የተቀመጠው መጽሐፉ ላይ። ምንድነው ሌላው ምንድነው ይህን በተመለከተ ለምን ተባለ ለሚለው ያው የኢትዮጵያ አቆጣጠር ይህ ነው ብሎ ነው የሚያስቀምጠው ያኛው። እዚህ ላይ ግን የኢትዮጵያ አቆጣጠር ደግሞ እውነታው ስናየው ኢትዮጵያ የሆነው ነብዩ ሄኖክ የጻፈው 364 የሚለው ነው። ደግሞ ምንድነው የስተት ያስባለበት ራሱ በብራናው መጽሐፍ ሄኖክ ላይም ይገኛል። ሄኖክ 28:11 ላይ አመቱን በ364 ቀን በ364 ቀን ይፈጸማል። ነገሩም እውነት ነው፣ ቁጥሩም የተጠነቀቀ ነው ብለው ምንም የስሌት ስህተት እንደሌለበት የተጠነቀቀ እንደሆነ ነገሩ ደግሞ እውነት እንደሆነ ያስቀምጣል። የአሁን መጽሐፍት ነው እንዳንል የጥንት የብራና መጽሐፍትም ይናገራሉ ማለት ነው። የአሁን መጽሐፍት ነው እንዳንል ግን እዚህ ላይ ስናይ እውነት ነው ብሎ የተቀመጠልን ነገር በኋላ ላይ ደግሞ ሌላ ቁጥር የሚሰጥ ከሆነ ይህ ስህተት ነው የምንለው ከዛ በአንጻራዊነት ከመመልከት አንጻር ነው። መጽሐፍትን ከማነጻጸር አንጻር በአራት ሀሳብ እና አቡሻር የሚለው መጽሐፍ ላይ የተቀመጠውን ሀሳብ በሄኖክ እይታ ከማነጻጸር አንጻር ነው ማለት ነው እዛ ላይ የተቀመጠው።
ያው ከበሩ ላይ ያለው ምንድነው የሚለው ያው ከበሩ ላይ ያለውም እዛው ከመጽሐፍት ነው የምንነሳው። ምክንያቱም መጽሐፉ መጽሐፍት ላይ ተመስርቶ የተጻፈ ስለሆነ ማለት ነው። ያው የቅዱስ ሄኖክ የራሱ የሆነ ታሪክ አለው። እንግዲህ ያው ብዙ ሰው ይፈልገዋል። ያው ብዙ የዓለም ሕዝብ ራሱ ከሃይማኖት በዘለለ ይመለከተዋል። ግን እንደኛ እምነት ደግሞ ስናየው ቅዱስ ምን ይላል መልክአ ኤዶም ላይ ለሄኖክ አክሊለ ርእሱ ይላል። የቅዱስ ሄኖክ የራሱ አክሊል ድንግል ማርያም ወላዲተ አምላክ ነች ብሎ አንድ ቅዱስ የደረሰው አለና የቅዱስ ሄኖክ የራሱ አክሊል የሆነችውን ድንግል ማርያምን የእሷ ምሳሌ የሆነውን በወርቅ መሶብ ስለምትመሰል በዛ ነው ከበሩ ላይ ያለው ያ ነው። ሌላው ምንድነው ከመጽሐፍ ቅዱስ ውጭ ሌላ እውነት አለ ብላችሁ ታምናላችሁ የሚለው ነው። በጥንታዊው መጽሐፍ ቅዱስ እናምናለን። ለምሳሌ ጥንታዊ በሆኑ መጽሐፍት የቀደሙ የኢትዮጵያ በሆኑ መረጃዎች እናምናለን። ከዛ ውጪ ግን ምናልባት እነዛን መረጃዎች ይሄ ዓለም ላይ የውጪ ሚዲያዎችም ሊሆኑ ይችላሉ፣ ምስክር ሊሰጡት ይችላሉ። ዋናው ምንጩ ግን ዋናው ማስረጃው ወይም እንደ ዋና የምንወስደው የጥንታዊ ብራና መጽሐፍትን ያው ቀድሞ ያሉ ምክንያቱም በግራኝ ጊዜ ብዙ የተበላሹ የኢትዮጵያ ታሪክ አለ። ከሃይማኖትም በዘለለ ነው ማወራው። በግራኝ ዘመን የጠፉ ቦታዎች ሁሉ ስማቸው እንደተቀየረ በመረጃና ማስረጃ ስላለ ነው ማለት የቦታ ስያሜዎች ሁሉ ብዙ ታሪክ እንደ ሀገር የኢትዮጵያ የጠፋ ታሪኮች ስላሉ እንደዚሁ አጼ ሱስንዮስ ንግስና ዘመን ጊዜ ብዙ የጠፉ ታሪኮች ስላሉ ይህን ታሪክ ከመመርመር ከመመለስ አንጻር ነው የተጻፈው። ለማንኛውም ያው በቅንነት ያየው ሰው መጽሐፉን ይረዳዋል ብዬ አስባለሁ። በተረፈ ላሉት ጥያቄዎች ደግሞ ያው በሚዲያዎችም በማህበራዊ ድረገጽ ላይ ቀርበን ማስረዳት የምንችል መሆኑን ለመንገር ፈልጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በድጋሚ ከጳጉሜ ልጀምር። ጳጉሜ ብቻ ለምን ተለይታ ታየች የሚለውን ጥያቄና በግብፃውያን የዘመን አቆጣጠር ሌሎች ቀናቶችና ወራቶችም የጣዖት ስያሜ ያላቸው የሚለውን እና ከዚህ ጋር ተያይዞ ደግሞ ከዚህ በፊት የነበረውን ጳጉሜ አታስፈልግም የሚል በሚዲያ የተለቀቀውን መልእክት አያይዘው ከእርሱ ጋር ህብረት አለው ወይ የሚል ጥያቄ ለጠየቁን ጳጉሜ ብቻ ለምን ተለይታ ታየች ለሚለው ወራቶቹና ቀናቶቹ በጣም ብዙ ተብሎባቸዋል። መንዴይ፣ ቲውስዴይ፣ ሰርስዴይ የሚለውን አብዛኛው ህዝብ ያውቋል። አሁን ደግሞ ካለው ከመርሃ ግብሩ አንጻር ሙሉውን መዘርዘር አይጠበቅብንም። ግን እውነት ነው የተናገሩት። ወራቶቹም ቀናቶቹም ጣዖታዊ ናቸው። የመጀመሪያው ወር የጣዖት ስም ነው። እያንዳንዱ ወር ከጣዖት ጋር የተያያዘ ነው። የጥንታዊ የግብፃውያን ዘመን አቆጣጠር ይሄ እውነት ነው። ነገር ግን የጳጉሜ ነገር ግን እስካሁን አልተነገረም። የጳጉሜ ስር መሰረቷ የጣዖት አምልኮ መሆኑ አልተነገረም። ለዛ ነው እዚህ ላይ ያነሳ ነው ማለት ነው። እሷንም ለመቁረጥ አይደለም፣ ጳጉሜን ለመቁረጥ አይደለም ማነሳሳችን። የሌለ ነገር ሊቆረጥ አይችልም። ጳጉሜ የሚባል ነገር የለም እያልን ነው። ህዝቡ በየዋህነት ይህን ነገር ስለተቀበለው ለመመርመር ይከብደዋል። አሁን እህታችንም እንዳሉት የ3000 ዓመት ታሪክ አለው ይሄ አቆጣጠር ብለዋል። እውነታው ግን የለው 3000 ዓመት የሚደርስ ታሪካዊ ይሄ ሚዲያ ላይ ራሱ ጉባኤ ተዘጋጅቶ መቅረብ ያለበት ታላቅ ጉዳይ ስለሆነ ማለት ነው። ህዝቡ በየዋህነት የሚቀበለው ስለሆነ ነው እንጂ አሁን ኢትዮጵያ የምትቆጥርበት የዘመን አቆጣጠር 3000 ዓመት ታሪክ አለው ቢባል ውሸት ነው። ጳጉሜ የምትባለው ወር በኢትዮጵያ መጽሐፍት ላይ ስር መሰረት አላት የሚል መምህር ካለ ያምጡ። የለውም። እኛም እንዲሁ ነበር የተቀበልነው እንጂ ከስሩ መርምረን አጥንተን ይህን ነገር አልተከታተልነው። አሁን ያሉትን ምሁራን እኮ የኢትዮጵያ ህዝብ አያነብም ብለው ስለሚያስቡ ነው ሙሉ ሆነው የሚናገሩት እንጂ የግብፅ እንደሆነ ምሁራኑ ራሱ ያውቁታል። እሺ ጠቅለል ለማድረግ ጳጉሜ የምትባለውን ነገር ለመቁረጥ ሳይሆን ከየት መጣች ከተባለ የዘመነ ቅዱስ ሄኖክ እንደተናገሩት 4 ወቅታቶች አሉት። 91 91 91 እያለ 4 ወቅታቶች አሉት። 91ኛውን 4ቱን ቀናቶች ሰበሰቡትና መጨረሻ ወስደው ጳጉሜ የሚል ስም ሰጡት። እውነታው ይሄ ነው። ይህንን ግን ህዝብ ለመረዳት
ረጅም ታሪክ ስለሆነ ከባድ ነው፣ ለህሊናው ከባድ ነው፣ ጊዜ ይፈልጋል። አሁንም እኛ እያልን ያለ ነው ህዝብ ያንብብ ይመርምር ነው። ወንድሜ መጽሐፍ ቅዱስ ያው አብዛኛው የመጽሐፍ ቅዱስ ነገር የመጣው ኢትዮጵያውያን እኛ የያዝነው ከእስራኤል ነው የሚል ነጥብ አንስተዋልና ዘመን መቁጠሪያውን ለምን ከግብፅ ጋር ብቻ አያያዛችሁት? የእስራኤልስ የዘመን አቆጣጠር አለ ወይ አለ አይደለ ወይ ብለዋልና አንዱ ምስክር ኢትዮጵያ አሁን ላይ በግብፅ የዘመን አቆጣጠር እንደምትቆጥር አንዱ ማሳያ መስከረም 1 ዘመን መለወጫ ኢትዮጵያ ስታደርግ ግብፅ ኮፕቲክም ዘመን መለወጫዋ ነው። ከዕብራውያን ጋር ዕብራውያኑም ያለፈ ቢሆን ከዕብራውያኑ ጋር ህብረት የለውም። ዕብራውያኑ የት ነው የሚሄደው? ሚያዝያ ላይ ነው የሚሉት አሁንም ምሁራኑ። ስለዚህ መስከረም 1ን ኢትዮጵያ እዚህ አዲስ ዓመት ስትል ኮፕቲኮቹም አዲስ ዓመት ይላሉ። ስር መሰረቱ ከኋላ ስለሆነ ማለት ነው። ስለዚህ ሁለቱ አቆጣጠሮች ግንኙነት የላቸውም ለማለት ነው። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። ያው ስለ እስራኤል የተጠየቀው ላይ ትንሽ ለመጨመር ነው። ያው እስራኤላውያን ከዚህ በፊት ያው ጄዊሽ ካላንደር ይላል፣ ከዛን ደግሞ ሲቪል ጄዊሽ ካላንደር ሄብሪው ካላንደር የሚል አለ። ያው ጥንት ሲጠቀሙት የነበረው አንድም መጋቢትንም አዲስ ዓመት ይሉ እንደነበረ ኒሳን ብለው መረጃዎች አሉ። ከዛ በኋላ ማለት ከዛ በፊት ያው አቢብ ይሉት ነበረ። ከባቢሎን ምርኮ በኋላ ኒሳን ብለውታል። እንደዚሁ ሁሉ ደግሞ ሰባተኛው ወር መስከረምን ከባቢሎን ምርኮ በፊት ኢታሚን ወይም ኢታኒም ይሉታል። አታሚንም ብለው የሚገልጸው መጽሐፍት አሉ። በኋላ ላይ ቲሽሬይ ብለውታል ማለት ነውና ከባቢሎን ምርኮ በኋላ ቲሽሬይ ብለው ከኒሳን ከመጋቢት 1 ብለው ይቆጥሩ ነበረ። ከምርኮ በኋላ ደግሞ ምን ሆነ? ቲሽሬይን ሰባተኛውን ወር መስከረምን ሮሽ ሃሻና ራስ ዓመት ብለው መቁጠር ጀመሩ ማለት ነው። ልክ እንደዚሁ እዛም ታሪክ ላይ ሲኬድ የሆነ ሰዓት ላይ በሄኖክ ካላንደር እንደሚጠቀሙ በቅዱስ ሄኖክ አቆጣጠር ይጠቀሙ እንደነበር ያው ለዓለም ሁሉ የተሰጠ ነውና ከዛ በኋላ ግን ደግሞ የሆነ አንቲኮስ የሚባል ንጉስ እንዳገደ የታሪክ ማስረጃዎች አሉ። ከዛ በኋላ የዜውስን ጣዖት በዓል እንዲያከብሩ የጨረቃ መወለድ በዓል እንዲያከብሩ እንዳስገደደ በዛም ብዙ ሰዎች መስዋዕትነት እንደሆኑ በታሪክ ማስረጃዎች አሉ ማለት ነውና እዚህ ላይ ምን ለማለት የምፈልገው ልክ እንደዚህ ነው። የባቢሎን ምርኮ ምን አድርጓቸዋል? በሰዓቱ እስራኤላውያንን ኒሳንን መጋቢትን አዲስ ዓመት ብለው ከሚቆጥሩበት መስከረምን ሮሽ ሃሻና ብለው መስከረም ላይ ቲሽሬይ የሚሉት መስከረም ላይ ሰባተኛውን ወር አንደኛ ወር ብለው እንዲቆጥሩ አድርጓቸዋል ማለት ነውና ከዚህም አንፃር ያው መሪ ቃላችሁን ስንናገር መጀመሪያ የተናገርነው ነገር አለ። ይሄን ለማለት ነው። እሺ እናመሰግናለን። ያው እንግዲህ መጽሐፉን ህዝቡ እንዲያነበውና ለተነሱ ጥያቄዎች መልስ እንዲያገኝ ለማድረግ ነው። ግን በተጨማሪ እንደ ሚዲያ እናንተ ጠርታችሁ ማወያየት ከፈለጋችሁ ከባህር ሀሳብ መምህራን ጋር ያው ዲያቆንም አሉ፣ እኛም ተገኝተን ውይይቱን እናቀርባለን። ያኔ በዝርዝር መረጃ ውስጥ እንገባለን። ምንድነው ቀኑ፣ የት ነው፣ ምኑ ጋር ነው መረጃ፣ የመች ተቋረጠ፣ እንዴት ተጀመረ የሚለው ነገር በዝርዝር መወያየት እንችላለንና ያ ውይይት እንዲነሳ ነው ማለት ህዝቡ እንደ ህዝብ፣ ወጣቱ እንደ ወጣት ታሪኩን እንዲያይ የሄኖክን ዘመን አቆጣጠር በመረጃና ማስረጃ የቀረበውን አንብቦ እንዲወያይ ነው። ከተወያየን ወደ ተሻለ ትክክለኛው ነጥብ ላይ እንመጣለን ብለን እናስባለን። ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የዛሬው መርሃ ግብር በዚሁ እንፈጽማለን። መልካም ቀን። ዘኢትዮጵያ